ወንድ ከሆንክ ብቻዬን መጥተህ ለይኩን የት አለ ብለህ አናግረኝ፣ ማናገር ትችላለህ እንጂ ማንንም በሌለበት መጥቶ ማስፈራራት ወንድነት አይደለም። ወንድምሽም አንቺም እየሄዳችሁበት ያላችሁት መንገድ ልክ አይደለም፣ ማቆም አለባችሁ ብሎ ዝቶብኝ ሄደው መጥቶ በቃ ለህይወታችሁ ዋጋ ስጡ፣ ሁለታችሁም እንደዚህ ትሆናላችሁ። በተለይ አንቺ በቃ አንተ በሌለበት ነገር ምን ሊገጥማት እንደሚችል ምን ይታወቃል? ገብቷል? ሴት ናት፣ አስፈራርቶ ቢወስዳትስ? እሺ ከዚህ በኋላ ምንም ሊመጣ አይችልም። በቃ የእውነት ነው የምላችሁ። እኔ እናንተን ብሎክ ማድረጊያ ወይም ደግሞ እናንተን ራስን መከላከያ እኔ አላጣም። እኔ ሳላቅ ከሷ ጋር የሚኖርሽን ግንኙነት አቁሚ ነው አይደል? ሰላም እንደምን አላችሁ? ለይኩን ነኝ። እንግዲህ ባለፈውም ቪዲዮ ሰርተንላችሁ ነበር። ዛሬ ደግሞ አብርሽን ጨምረን ከሰላም ጋር መተናል ማለት ነው። ዛሬ የመጣንበት ዋነኛ ምክንያት ሁለት ነገሮችን ይዘን የመጣ ነው። አንደኛው ትናንት አዋላችን ምን ይመስል ነበር ማለት በ11/03/2018 ዓ.ም ቀጠሮ እንደነበረን በይግባኝ መልክ እኔ ተከስሼ እንደነበር ነግሬያቸዋለሁ። ስለዚህ ትናንት የዋልንበት ጉዳይ አለ። በሁለተኛ ደረጃ ደግሞ እህቴ ሰላም ጋር ትንሽ ችግር ገጥሟል ማለት ነው። ያ ችግር ምንድነው የሚለውን ከራሷ ከሰላም አንደበት የምትሰሙት ይሆናል። እንግዲህ በጣም በርካታ ነገሮች በህይወታችን ውስጥ እየመጡ ነው፣ እየተዘዋወሩ ነው፣ እያሳለፍናቸው ነው። እግዚአብሔር አግዞን በተቻለን አቅም እኛም ፋይት እያደረግን ወይም እየታገልን ነው፣ እያለፍን እንገኛለን። እስኪ ያ እሷ ሰላም ጋር የደረሰው ነገር ምን ይመስላል የሚለውን ከራሷ ከሰላም አንደበት የምንሰማው ይሆናል። የትናንትና ውሎዬ ግን ምን ይመስላል የሚለውን ደግሞ እኔ ራሴ አብራራላችኋለሁ ማለት ነው። እንግዲህ ትናንት በ11 ቀጠሮ ነበረን። ያ የቀጠሮው ዋና ምክንያት ምንድነው ደግሞ ከተባለ ችሎትን በተመለከተ ነበረ። ተገኝታለች ማለት ሜላት ተገኝታ ነበር ማለት ነው። ሜላት በተገኘችበት ደግሞ በጣም በርካታ ጥያቄዎች ተጠይቃለች። ያ ጥያቄ ግን አብርሽ እንዳየው ማለት ነው ዳኛው በጣም ስቋል። በጣም ምንድነው እሷ ዓመተ ምህረቶችን ምናምን እያንዳንዱን በቀደም ተከተል ስትጠየቅ የእዛ ጋር የተጻፈው ወረቀቱ ጋር የተጻፈው ዓመተ ምህረትና እሷ የተናገረችው ነገር ሁለቱ ቫሪዬሽን ፈጠረ፣ ልዩነት ፈጠረ። ያ ደግሞ ዳኛው እንዲስቅ አድርጎታል ማለት ነው። አሁን ሌሎች በጣም የሚያስቁ ነገሮች አሉ፣ የሚያሳዝኑ ነገሮችም ነበሩ ማለት በዛን ያክል የሰው ልጅ ይቀያየራል ይለዋወጣል ብዬ አስቤ አላቅም በእውነቱ። ስለዚህ የነበረውን ሁነት አብርሽ በደንብ አድርጎ ያስረዳቸዋል። ከዛ እህቴ ሰላም ጋር ደግሞ ምን ተፈጠረ የሚለውን ደግሞ ከሰላም አንደበት ትሰማላችሁ ማለት ነው። እስኪ ወደ አብርሽ እንሄዳለን። ሰላም እንዴት ናችሁ? ውድ የአፎት ቤተሰቦች፣ እንግዲህ ያው ወንድሜ ለይኩን ሲናገር እንደነበረው በሰዓቱ ያው እኔም ስለተገኘው በጣም ስለገረመኝ ያየሁትን ነገር ለመናገር ነው። እንግዲህ ያው እሷ ሜላት ተገኝታ ነበር በሰዓቱ። በነገራችሁ ላይ የሆነ ቦታ ላይ ማያገባችሁ ከሆነ ወይ ሙያው ላይ ከሌላችሁ ወይ ዕውቀቱ ከሌላችሁ የሆነ ነገር ባታደርጉ ጥሩ ነው። ትርፉ መዋረድ ስለሚሆን ማለት ነው። ገብቷል? ያየነው እሱ ነው። አዎ ትርፉ መዋረድ ነው። አሁን ለምሳሌ እሷ መስቀለኛ ጥያቄዎች ዳኛው እንዴት ሲጠይቃት እንደነበረ በጣም ነው ግርም ያለኝ ማለት ነው። ለዛም ነው ምንድነው የሆነው ዓመተ ምህረቱን አታውቀውም ጭራሽ። ቢያንስ እንዴት ሰው ዓመተ ምህረት አያውቅም? የምሬን ነው። ፍርድ ቤት ድረስ መተህ ያ ማለት እኮ ጉዳይህን አታውቀውም ማለት ነው። ተዘጋጅተህበት ነው ግዴታ ስለተናደድክ ብቻ። አሁን እኔ የተረዳሁት እሷ ስለተናደደች ብቻ ነው ይግባኝ የጠየቀችው። ገብቷል? ገንዘብ በቃ ከነከናት ማለት እኔ ባዘወይ ሁላችሁንም አንተንም እሷንም ለማስታረቅ ብዙ ነገር ጥሪ ያለው የምር ማለት ወደ ድሮ ሰላማችሁ እንድትመለሱ እንኳን ካንተ ጋር ከአሁኑ ባለቤቷ ከሄኖክ ጋር ስንት ውጣ ውረድ እንዳሳለፈን አይተሃል። በነገራችን ላይ እንትና እሱ ሄኖክ ያለበት ሁኔታው መልካም አይደለም። እኔ ቪዲዮ አይቻለሁ፣ ካንተ ጋርም ያገኘው እንደሆነ አይቻለሁ። እኔም ጋር አሁን ዛሬም ተደዋውለን ነበር። በጣም እንደውም የሆነች ዮርዲም ትባል ልጅ ጓደኛው በፊት አብረው የተማሩት እሷ ሰፖርት እያደረገችው ነው። እግዚአብሔር ይስጣት። እና ምን ለማለት ፈልጌ ነው ከሱም ጋር ለማስታረቅ ብዙ ጥሪ ያለው ብዙ ታግያለሁ። ግን በጣም ቢግ በቃ ባህሪዋ ይከብዳል። ለምን ከሰዎች ጋር ካልተስማማ ከሰዎች ጋር ካልተግባባ ከባድ ነው የሚሆን። ሽማግሌም ካልሰማ ምናምን
ልክ እንደ ትላንት እንደሆነችው ነው እሷ የምትሆነው። ገብቷል? አዎ ጭራሽ እኮ በቃ እንትን ትላለች። ክቡር ዳኛ ምን መሰለ ትላለች። ታውቃለህ ሰበር እየገባች አዎ በቃ አሁን መናገር ስለምትችል ብቻ መናገር የለብህም። የምትናገረውን ማወቅ መቻል አለብህ። አንድ ሰው የምሬ ነው ማወቅ። አሁን ለምሳሌ ፍርድ ቤት ሲቀርብ ፍርድ ቤቱን አሁን እሷ ዝም ብላ ነው ዝል ብላ ስገባ ነበር። ክብር ፍርድ ቤት ተብሎ ነው የሚጠየቀው። ገብቷል? ጥያቄ ይቅርታ ይባላል። ህጉን ቢያንስ በከፊል ትንሽም ቢሆን እናውቀዋለን። ክብር ፍርድ ቤት እኔ እዚህ ጋር ጥያቄ አለኝ ምናምን ብለህ ነው የምታቀርበው እንጂ እንዴ አይባልም። አይሆንም እንደዛ አይሆንም። ማለት ለእናንተ ትምህርት እንዲሆናችሁ ነው። በማታውቁት ጉዳይ ስትገቡ ወይ መጠየቅ አለባችሁ ወይ ያን ጉዳይ በደንብ ልታውቁት ይገባል። እልህም የትም አይደርስም ሲጀመር። ፕላስ ከዛ ውጭ እኔ የደበረኝ ነገር እኛ እንግዲህ እሱም ለይኩንም እና ብሎኝ አብሬ ስለሄድኩኝ በጎን የምሬን ነው እሷ ላይ የተፈጸመው ነገር እጅግ በጣም የሚያሳፍር አሁንም ቢሆን እኔ ራሷ ትናገረው በርግጥ ግን የሚያስጠይቅ ነው። ከዛኛው ወንጀል በላይ በጣም ወንጀል ነው። አንደኛ አሁን እኛ አንተም ኑረ ቢሆን ገብቷል እሷን ሊያስፈራራ የመጣው ሰው አንተ ብትኖር በቃ እኔ የእውነት ቢመረኛ ይማረኝ ነው የምልህ። ቢመጣ ማለት ነው ስለ እውነት ነው የምልህ። ግንባሩን ብዬ ነው በቃ የምሞተው። ዝም አንልም። ጥሩ አይደለም እንዴ? ለምንድን ነው እንደዚህ? ሰላም አይሻልም ወይ ነው? ሰላም አይሻልም ወይ? ፍቅር አይሻልም ወይ ባይነኝ እኔ የምሬን ነው። አዎ በነገራችን ላይ አብርሽ ያው ዛሬ እንግዲህ ልንገራቸው ብዬ ነው። አሁን በጠዋት ነው ያለ ነው እንግዲህ ጠዋት ነው አሁን ዛሬ ገና ኦልሞስት 4 ሰዓት ራሱ አልሞላም። ስለዚህ በጠዋት ነው እንትን ብለን አመልክተን የመጣ ነው። ምክንያቱም እኛ በሌለንበት እንደው ከሷ ተሰማላችሁ ብዬ ነበረ። እኛ ፍርድ ቤት ለቀጠሮ ብሄርንበት በጎን የሆነ አካል መጥቶ ምክንያቱም አናውቀውም። እሷ ናት መልኩን ምናምን ትናገራለች። እኔ ደግሞ አላውቀውም እሱ እና መጥቶ በቃ ለህይወታችሁ ዋጋ ስጡ፣ ሁለታችሁም እንደዚህ ትሆናላችሁ፣ በተለይ አንቺ በቃ ምናምን አለኝ ነው የምትለው። እስኪ እሷ ተናገሪውና እስኪ መልኩን ምናምን ንገሪያቸው። ምን አይነት ነው? እሺ አዎ እንደሚታወቀው ያው ቀጠሮ ነበራቸው። ስለዚህ ቀጠሮ በሄዱበት ሰዓት ቤት ደግሞ ሰው መጥቶ ነበረ። ያው ምን አይነት ሰው ነው ያላችሁኝ? ምን አይነት ነው መልኩ ምናምን? የምር ነው ሊጠቅም ይችላል እኮ ያው ፊዚካሊ ሄደሽ እየተናገርሽው አለ አይደለ? እንዲህ ነው ጸጉሩ እንደዚህ ነው ብለሽ ለምርመሬ የነገርሽው አለ አይደለ? እሱን ተናገሪ ንገሪያቸው በቃ ዝም ብለሽ። እሺ ረጅም ወፈር ያለ ጸጉሩ ጨብረር ያለ የሚያስፈራ ቀይ ልጅ ነበር። ምን አለሽ? ያው ያለኝ መጥቶ ወንድምሽም አንቺም እየሄዳችሁበት ያላችሁት መንገድ ልክ አይደለም ማቆም አለባችሁ ብሎ ይዞቶብኝ ሄደው ከዛ በኋላ ማንነህ ስለው ማንነቱን ማሳወቅ አልፈለገም። ምን አለሽ? ስሙን እንዴት ነው የሚነግራት እንዴ? ስሙን አልነገረኝም። በቃ ያለኝ በቃ ወንድምሽም አንቺም እየሄዳችሁበት ያለውን መንገድ በቃ አቁሙ ብሎ ዝቶብኝ እኔ ሄደ። እኔ ወዲያው በቃ ላበላብ እንትን አሁን ደነገጥኩ። ምንድነው ብዬ ማለት እናንተም አብርሽም አስፈራርቷል በጣም አብርሽም አብሮህ ስለሄደ ሰውም ስለሌለ እኔ ለመመለስም ከበደኝና በቃ እንትን ደነገጥኩ። ቆይ መጥቶ በር ነው ያንኳኳው ወይስ በር ላይ ነው ያገኘሽ? የት አገኘሽ? በር ሲያንኳኳ በሩን ስከፍት ገባ። ከዛ የሆነ ያስፈራል ፊዚካሊ ሲታይ ምናምን ራሱ እንኳን አይደለም ቃል ተናግሮ። በነገራችን ላይ ሁለት ናቸው ግን አንዱ ነው የገባ። የሌኩን እህት ነሽ ለነገሩ ቪዲዮ ጋቅሻለሁ ምናምን አለና ገባ። ከገባ በኋላ ያው መጀመሪያ የተናገርኩትን ነገር እንትን አለኝ ተናገረኝ። እኔ ያኔ ፈራው በቃ በእርግጥ ውጭም አብሮት ያለ ሰው አለ እሱ ጋር ቆሞ የሚጠብቀው አለ። እሱ ቀጥታ በሩን ስከፍት ገፈኝና ገባ። ስለዚህ አንዱ ውጭ ነው ማለት ነው የቆየው። አንዱ ውጭ ነው ያለው። ከዛ እሱ ገፈኝና ገባና የሌኩን አሁን ይሄ ምን እንደተረዳው ልንገርህ። አሁን እነዚህ ልጆች እኮ የሆነ ነገር ይዘው ሊሆን ይችላል። ገብቷል? የጦር መሳሪያ ሊኖር ይችላል ወይ ቢላ ነገር ስለት ነገር ይዘው አሁን አንተ ምንም ነገር አላሳይሽም አይደለ? ምንም አላለሽም? ሌላ ያሳየኝ ነገር የለም። ይሁን አቁም ይዛቻ ነው ለይኩን አንተ እዚህ ጋር በጣም ትልቅ ትምህርት ልትወስድ ይገባል። በጣም ልትጠቃ ነው አንተ። አሁን እኔ የተረዳው በጣም አሁን ጥንቃቄ ማድረግ ያለብህ ሲጀመር አንተ ነው ፈልገው የመጡ ማለት ነው እኮ እኔንም አይውልህ እንደዛማ ብዬ እንዳላስብ ከዛች የተረገመች ጋር ቀጠሮ እንዳለኝ ያውቃሉ። ከማን ጋር? ከሜላት ጋር ቀጠሮ እንዳለኝ ይሁን የሷ ምናልባት የሷ ሰው ከሆነ የሷ ቀጠሮ እንዳለኝ ያውቃሉ። ስለዚህ በዛ ሰዓት እኔ እንደማልገኝ ያውቃል ማለት ነው።
ገብቷል። ስለዚህ ምንድነው በዋናነት በቃ ዝም ብሎ እንደዚህ የሚገባው እኔ አለመኖሬን ስላወቀ ነው ማለት ነው። ገብቷል። ስለዚህ በቃ አሁን እኔ ብኖር ያንን እንደሚያደርጉ ምን እርግጠኛ ነኝ። ምንም ይሁን ምንም ግን አይደለም። ለምን መሰለህ አሁን እውነትህን ነው። ቀጠሮ እንዳለ ይታወቃል። አዎ ሌላ ማንም ሊልካቸው አይችልም እነዚህ ሰዎች። የምሬን ነው። እኔ እውነቱን ከመናገር ወደኋላ አልልም። አሁንም ቢሆን ይቺ ልጅ አንተ በሌለበት ነገር ምን ሊገጥማት እንደሚችል ምን ይታወቃል? ገብቷል። ሴት ናት። አስፈራርቶ ቢወስዳትስ እሺ አይጣል እንጂ ገብቷላ። ማመልከታችን አሁን እንትን ማለታችን በጣም ወሳኝ እሱ ነው ያለኝ። ሌላ ተጨማሪ ነገር እንትን ካላችሁ መረጃው ካላችሁ ሌላ ተጨማሪ ጥቁምታ ካላችሁ መምጣት ትችላላችሁ። ድጋሚ እንትን ማለት እንችላለን ምናምን ብሎኛል ስናመለክት ማለት ነው። እንግዲህ ተመልካቾች እንደነገርኳችሁ ይሄንን ይመስል ነበር። እኔ በሌለውበት ደግሞ ያው ቤት ድረስ መጥቶ እህቴ ጋር እንደዚህ አይነት ማስፈራሪያ ዛቻ ሲያደርስባት እንደነበር ማንነቱ ያልታወቀ ሰው ማለት ነው። ያ ሰው ከየትም ሊመጣ አይችልም። ምክንያቱም አለመኖሬን ያውቃል። በዛን ጊዜ ለእንትን ቀጠሮ እንደነበረብኝ ያውቃል። የምትልከው በእርግጠኝነት እሷ ናት። እኔ በጣም ነው የሚገርመኝ ማለት ነው። ዝም ብሎ ሰው ቤት መጥቶ አስፈራርቶ መሄድ፣ ዛቻ ጥሎ መሄድ፣ እየሄዳችሁበት ያለው መንገድ ከማን ጋር እንደሆነ እኮ ይታወቃል። ሲጀመርም አብረሽ ከማን ጋር አሁን ላይ ከማን ጋር ፋይት እያደረኩ እንዳለ ከማን ጋር። ስለዚህ እነዛ ሰዎች ማን እንደላካቸው ግልጽ ነው በጣም። ስለዚህ ማንም ሊሆን አይችልም። ራሷ ናት ይሄን የምታደርገው። አሁን እኔ አንድ ነገር ልንገር፣ በቃ ተውኝ ብያለሁ አይደል እንዴ? በቃ ተውኝ እንዴ? ተውኝ ስትባሉ መተው እኮ ነው ያለባችሁ አይደል እንዴ? ኧረ በጣም ከባድ ነው። በጣም ያስጠላል። እኔ አንድ ነገር ላይ የእውነት ነው የምልህ አብርሽ፣ ከዚህ በኋላ ማለት ነው። ከዚህ በኋላ ግን አንድ ነገር ልንገራችሁ፣ በቃ ምንም ሊመጣ አይችልም ከዚህ በኋላ። በቃ ከዚህ በኋላ ምንም ሊመጣ አይችልም። በቃ የእውነት ነው የምላችሁ። እኔ ለእናንተ እንትን የሚል ነገር እናንተን ብሎክ ማድረጊያ ወይም ደግሞ እናንተን ራስን መከላከያ እኔ አላጣም። በቃ ስትፈልግ ቢላዋ ስትፈልግ ሌላ ነገር የጦር መሳሪያ ይዘህ መምጣት ትችላለህ። በቃ ስለ እውነት ነው የምልህ። እኔ ባለውበት ናስ የመጨረሻ እንዴ በቃ ምንም ቢሆን ማለት ነው ራሴን የምከላከልበት ነገር አላጣም። በቃኝ በቃ ከእናንተ ጋር መከራከር ሰለቸኝ። ንብረቱ ተመልሷል። በቃ አለቀ። እኔ እንደውም ከጎን ነኝ። እኔ ጓደኛ ነኝ፣ ከጎን ነኝ። የምሬን ነው የምልህ። በእኔ ሲከፋኝም ከጎኔ ነበርክ ሰው ነህ አንተ። እኔም ከጎን ነኝ። አሁን እኔ መጥፎ ነገር አላስብም። ላስታርቃችሁ ሞክሬያለሁ። እሷም ፒስ እንድትፈጥሩ ሞክሬያለሁ። ገብቷል። ከዚህ ውጭ ግን ሲበዛ ግን ደግሞ ይመራል አይደል? ገብቷል። ኧረ በጣም ነው እኔ የማደርገው እኮ ነው እግዚአብሔር እንዴ ልጅ። ኧረ በስመ አብ። አሁን ሁለት ሆኖ መምጣት ማለት እኛም ሁለት መሆን እኔ እንደሌለው ስላወቀ ነው። ሲጀመር ግቢ በር አንኳኩቶ እስከ መግባት የደረሰው ያን ያክል ወንድነት እንትን ያለው እኔ እንደሌለው ስላወቀ ነው እንጂ በእርግጠኝነት እኔ በኖር ኖሮ ይሄን አታደርግም። በቃ በእርግጠኝነት ልንገርህ እንጠፋፋታለን ነው የምልህ እንዴ። ስለዚህ ወንድ ከሆንክ እኔን ብቻዬን አናግረኝ ናና። በቃ ወንድ ከሆንክ ብቻዬን መጥተህ ለይኩን የት አለ ብለህ አናግረኝ። ማናገር ትችላለህ እንጂ ማንንም በሌለበት መጥቶ ማስፈራራት ወንድነት አይደለም። የላከች ሴትም አፍ ብቻ እንጂ ምንም የላትም። በቃ ዜሮ ነች። በቃ ይሄንን አንተ ልታውቅ ልትረዳ ይገባል። በቃ አሁንም ቢሆን ነው የምልሽ። በቃ ሜላት ትችሻለሁ አይደለ? በቃ ተፋቲ። በቃ ይቅርብሽ። ከዚህ በኋላ ያለሽበት መጥቼ ደግሞ ጎትቻ አውጥቼ መሬት ላይ እንደምርስ ታውቂያለሽ። ይሄን ባህሪና ካንቺ በላይ ማንንም የሚያውቅ ስለሌለ ነው። ስለዚህ ፕሊስ በቃ ተውኝ። ይሄው ዛሬም እኮ በነገራችን ላይ ተለዋጭ ቀጠሮ ተሰጥቶናል። አሁንም ቢሆን ምክንያቱም እሷ የምታወራው ነገር እሷ የምትናገረው ነገር ቫሪዬሽን ስለፈጠረ ችግር ስለፈጠረ በቃ ለተለዋጭ ቀጠሮ ተብሎ ሌላ ቀን ተሰጥቶናል ማለት ነው። አስበሽበት በቃ በጣም ነው የሚያሳዝነው። ዳኛው በጣም ነው የሳቀ። መግቢያ ላይ እንደነገርኳችሁ በጣም ነው የሳቀባት። ምንድነው የምታወሪው ነው ያለው። ስለዚህ ማለት ነው በአንዷ እህቴ የመጣን ደግሞ ማለት እስከ መጨረሻው ድረስ አሰናብተዋለሁ። በቃ እስከ መጨረሻው ድረስ ይሄንን ምንም እንትን ምልበት የለም ማለት ነው። በቃ ወንድሜ እዚህ ጋር ተረጋጋ። የሆነ የነገርኩህ ምክንያት እያንዳንዱን ነገር አሳውቂኝ ስላልከኝ ነው እና ደግሞ ድጋሚ ሌላ ችግር እንዳይገጥምህ እንድትጠነቀቅ አስቤ ነው እንጂ መናገር አልፈለኩም ነበር እንደመጡ። ስለዚህ እንደ አይነቱን ጉዳይ ልትደብቅኝ አስተሳሰብ ያለሽ እንደ ደግሞ በአንቺ የሚመጣውን ሁሉ እኔ እሸከመዋለሁ ብዬ ነግሬሻለሁ ከዚህ በፊት አይደለ?
እኔ የምጠላው ምንድነው ካንቺ ባለፈውም ነግሬሻለሁ። እኔ ሳላቅ ከሷ ጋር የሚኖርሽን ግንኙነት አቁሚ ነው አይደለ? በቃ እሱን አቁሚልኝ። አሁን እኮ እንጂ አውቃ ነው ላግኝሽ እያለች አንድ ቀን ጉድ ብታረግሽ ምን ታውቃ? አይውልሽ አንቺም ወንድምሽም እየሄዳችሁበት ያለው መንገድ ልክ አይደለም። ብታቆሙ ይሻላችኋል። በተለይ አንቺ ለህይወትሽ ዋጋ ስጭ ብሎሻል አይደለ እንዴ? ያ ምንድነው የሚያመለክተው እንዴ? ያው ሁኔታዎችም ያስፈራሉ፣ ግን ደግሞ ሌላ ችግርም እንዳይገጥምህ እንድናሳውቅ ነው። እኔ ያልኩሽ ያለሁት ምንድነው በቃ ከሷ ጋር ያለሽን ግንኙነት አቁሚልኝ። ስደውልልሽ አታንሺ። የምታስፈራራሽ ምናምን ከሆነ ደግሞ እንደዚህ ለኔ ንገሪኝ። ለኔ አሳውቅኝ። ለኔ ሳታሳውቂ የትም አትይዥ ነው ያልኩሽ እንጂ ስልክ ራሱ አዲስ ስልክ ሲደወልብሽ ራሱ በቃ አታንሺ። አሁን ላይ አዲስ ስልክ ሲደወል ራሱ እያነሳው አይደለም፣ ቴክስት ጽፋለች፣ ስልክ እየቀያየረች ትደውልልኛለች። ግን እሷ ናት ብዬ አላነሳም። ያንን ስላላነሳው ይመስለኛል እናንተ እንደወጣችሁ ወይ ያላከች ስላወቀች ነው። ይኸውልሽ እኔ አለመኖሬን ስላወቀች ሌላ ሰው በጎን ልካለች ማለት ነው። ያው ስሜን እቀይራለሁ። አሁን ሲም ካርድ እኔ አወጣልሻለሁ፣ ችግር የለውም። እኔ አወጣልሻለሁ፣ በሱ ትጠቀሚያለሽ፣ ችግር የለውም። አሁን ሂደን እናወጣዋለን። እሱን አድርጊልኝ። ስለዚህ በቃ ሌላ ምንም አይነት ባንቺ ጋር የሚመጣውን ነገር እኔ ጋር አሳውቂኝ፣ እኔ እሸከመዋለሁ። ያንቺን ጉዳይ የኔ ጉዳይ ነው። እኔ እኮ በጣም ነው የሚገርመኝ። አንቺ ሴትዮ መቼ ነው የምትለቂኝ? አንቺ ጦስ መቼ ነው የሚለቀኝ? ከመጀመሪያው ጀምሮ በቃ በአንቺ ጉዳይ ስንት ጊዜ ምን ያልሆንኩት ነገር አለ? ተረጋጋው እኮ በእናታችሁ። ኧረ በእግዚአብሔር ተረጋጋ። ካምዳው እስኪ ሜላትን በቃ ተይን፣ እኛም ኑራችን እንኑርበት። የአንቺም የራስሽን ኑሮ ኑሪ፣ ወንድሜም የራሱን ህይወት በቃ ኑሮ ይቀጥልበት። በቃ እስከመቼ ድረስ ነው እንደዚህ አይነት ኑሮ የምንቀጥለው? እስከመቼ ድረስ ነው እንደዚህ አይነት ጭንቀት እንዴ? በቃ አንቺም የራስሽን ህይወት ቀጥይ፣ እሱም የራሱን ህይወት ይቀጥል። በቃ እኔ ከዚህ በፊትም ያው ተናግሬ ነበር መጀመሪያ ቪዲዮ እንዳመጣችሁኝ አብርሽ። በቃ ሁለቱም የራሳቸውን ህይወት እንዲያስቀጥሉ በሰላም በቃ በፍቅር በሰላም ተለያይቶ ከመዳረስ አንተ ሰላም የምትፈልግ አይደለች እንዴ? እግዚአብሔርን እኔ ምን አይነት ገንዘቡ መመለሳ መጀመሪያም እኮ ይኸውልህ ተመልሷል። የጸብ መልካም የለውም፣ የመጥፎ ነገር ጥሩ የለውም። ገብቷል። እኔ ከሷ የተማርኩት ብዙ ነገር አለ። አሁን እሷ ትዳሯን ያሁኗን ትዳር አታለች። ያንተ ህይወት መጀመሪያ ተበላሽቷል። ገብቷል። ይሄ ልጅ አሁን አያሳዝንም? የምሬን ነው። እንደው አንተ እንደ ሰዋዊ ስታስበው እንደ ሰዋዊነት ያሳዝናል። ግን እኔ አያገባኝም። አሁን የነሱ ወዳና የወጣው ልጅ የምሬን ነው። እንዴት ነው ሰው ስለነሱ ሳይሆን ስለራሴ በቃ ስለራሴ ጉዳይ ብቻ ነው አሁን የራሴ ጉዳይ። ምክንያቱም ያጨናነቀኝ ልክ ነህ፣ ግን ያለው ነገር ስለሆነ በቃ መጥፎ ነገር አሁን ሲጀምር ይኸውልህ ነገረኛ ነው ይዞት የሚዞረው። በእውነት ነው የምልህ። ምክንያቱም አሁን ከባብ ምላስ ላይ መቼም መርዝ እንጂ መድኃኒት አታገኝም አይደለ? እሷም በቃ እንደዚህ ናት። በቃ ነገሯን በምላሷ ይዛ መዞር። አሁን ደግሞ እንትን እያለች ያለችው በነገራችን ላይ እንትን ናት። ምንድን ነው ያለችው? ፍቅረኛው ነው ጮኛው ምናምን ብላ እያስደበደበቻት ነበረ። የሆነች ልጅ አላየኸውም? እያስደበደበቻት ነበረ። ይኸው አሁን ጥፋት ነው ሊሆን ይችላል። አንደኛው እሱ ነው። ሁለተኛው ደግሞ እህቴን ልክ እንደዛ ብታደርጋት፣ አሁን እኔ በእውነት ነው የምላችሁ እህቴ እንደዛ ብታደርጋት እኔ ሰው መሆን ይመስላችኋል? ወይም ዝም ብዬ በቃ እግዚአብሔር ያመጣውን ምናምን ብዬ የምቀመጥ ይመስልሻል? እግዚአብሔርን እንዴ እስከ መጨረሻው ድረስ በቃ ግንባርሽን ብዬ እሸኝሻለሁ። ስለዚህ በቃ ጥንቃቄ አድርጌ ነው የምልሽ። የላክሻቸውን ሰዎችም አስታግሽልን። የመጨረሻ ማስጠንቀቂያ ነው። ታይ ብያለሁ። ታይ ብያቸው በቃ የራስሽን ህይወት ቀጥይ። እኛ ወንድሜም የራሱን ህይወት ይቀጥል። በቃ ይሄ ነው መልእክታችን የዛሬው። ዛሬ እንግዲህ ያው እንትን አመልክተን መተናል። በጠዋቱ ለሚመለከተው ለህግ አካል አመልክተን መተናል። የሚሆነውን ነገር እንግዲህ ከሱ ጋር ነው ያለን። ተለዋጭ ቀጠሮ ደግሞ አለን። እሱን ደግሞ እንጨርስና ከዛ በኋላ ያለውን ነገር ግን ለኛ ተውት። ተመልካቾቻችን እንግዲህ በተለያየ መንገድ ቦታ ቀይር፣ ቤት ቀይር ብለውኛል። ቤት ቀይር፣ ልጅ እህትህን ጠብቅ፣ ደግሞ ምንድነው እሷን በህግ ያለን ነገሩን ሁሉ በህግ ጨርስ ምናምን ብላችሁኛል። እኔ እየሄድኩ ያለሁት እስካሁን ድረስ እንደ ህግ ነው። እንደ ጉልበት የሚመጣብኝን ደግሞ እንደ ጉልበት አስተናግዳለሁ ማለት ነው። እንዳመጣጡ ነገሩ የሚፈጸመው ነገሩ የሚፈተው እንደያመጣጡ እስከሆነ ድረስ እንዳመጣጡ ማስተናገድ ይኖርብኛል ብዬ አስባለሁ። በጣም እወዳችኋለሁ ተመልካቾቼ። ሀሳብ አስተያየታችሁን ጻፉልኝ። አመሰግናችኋለሁ። እወዳችኋለሁ። መልካም ጊዜ